አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የሰደቱ መርሃ ግብር ተከታታዮች በልዑል እግዚአብሔር ስም እንደምንሰነበታችሁ፣ እንኳን ለመድኃኒታችን ለኢየሱስ ክርስቶስ ጾም አራተኛ ሳምንት መጻጉዕ እየተባለ ለሚጠራው እግዚአብሔር አምላካችን በሰላም አደረሳችሁ አደረሰን፣ አሜን። በዛሬው ዕለት ያው ስያሜውን በተመለከተ እንግዲህ ሳምንቱን መጻጉዕ ተብሎ ነው የሚታወቀውና መጻጉዕ ማለት ምን ማለት ነው? በሳምንቱ በዚህ በመጻጉዕ ሳምንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስበውስ ምንድን ነው? በተለይም ደግሞ ከወቅቱ ጋር በተያያዘ ቅድስት ቤተክርስቲያናችን ካለችበት ሁኔታ አንጻር የመጻጉዕ ሳምንት የሚያስተላልፈው መልእክት የሚያስተምረው ትምህርት ምንድን ነው የሚለውን በአጭር ለማየት እንሞክራለን። ሁላችሁም በያላችሁበት ሆናችሁ ሰደዩን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እስከ መጨረሻው እንድትከታተሉ በአክብሮት ጋብዛለሁ። እንግዲህ መጻጉዕ ማለት የግዕዝ ቃል ነው። ይኸውም አመጽጉዓ ታመመ ከሚለው የተገኘ ሲሆን መጻጉዕ ማለት ታማሚ በሽተኛ ማለት ነው። ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍቶቿን አንዳንድ ነገሮችን ስትመለከቱ የግዕዝ ቃላት ይበዛሉ። አሁን ሳምንቱን ራሱ መጻጉዕ ብለን የሰየምነው በሽተኛ ብለን አልሰየምነውም። ለምን ሲባል በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ኢትዮጵያውያን ይናገሩት የነበረ ቋንቋ ግዕዝ ስለነበረ ብዙ ነገሮቿ ከግዕዝ ጋር ይገናኛል እና በዚሁ አጋጣሚ ግዕዝንም እንዲያው ለመማር ብንሞክር በጣም ጥሩ ነው ብዬ መልእክቴን ማስተላለፍ እፈልጋለሁ። መጻጉዕ ማለት ቀደም እንዳልኳችሁ በሽተኛ ነው ብያቸዋለሁ እና የበሽተኛ ሳምንት ማለት ምን ማለት ነው? ይገርማል። ቤተክርስቲያናችን የበሽተኞች ሳምንት ብላ የምታከብረው ምንድን ነው? ምናልባት ዓለም ላይ የኤችአይቪ በሽታ ቫይረስ ቀን ይከበራል። ከዛም በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳምንት ሳይቀር ሰይማለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሽተኞችን መንከባከብ፣ መጠየቅ ማለት ኢየሱስ ክርስቶስን መጠየቅ ነው። በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ጀምራችሁ ስትመለከቱ ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ ከሚጠይቃቸው ጥያቄዎች 6ቱ መካከል አንዱ ታመሜ ጠይቃችሁኛልና ነው የሚለው። የጠየቁትን ያልጠየቁትን ግን ብታመም አልጠየቃችሁኝም ይላቸዋል። አሁን እሱ ታሞ ጠይቁኝ ብሎ ሆስፒታል ተኝቶ አይደለም። ከኛ ከወንድሞቻችን፣ ከእህቶቻችን፣ ከልጆቻችን፣ ከአባቶቻችን የታመሙትን አንዱን ጠየቅን ማለት እሱን መጠየቅ ማለት ነው እና መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በተገለጠበት ወራት በሽተኞችን ጠይቋል። ኢየሱስ ክርስቶስ ለእኛ ለክርስቲያኖች አርአያ ሆኖናል። የታመሙትን መጠየቅ እንዳለብን የታመሙትን ጠይቆ ነው ያሳየን። ይሄንን በተመለከተ እንደው መጽሐፍ ቅዱስን ስትመለከቱት በራሱ በጣም በስፋት የሚነግራቸው ብዙ በሽተኞችን መድኃኒታችን ኢየሱስ ክርስቶስ እንደፈወሳቸው ጠይቆ ብቻ መሄድ ሳይሆን መፈወስ የሚችል አምላክ ስለሆነ እንደፈወሳቸው ትመለከታላችሁ። እንደው የተወሰነ ለማስታወስ ያክል የማቴዎስ ወንጌል ምዕራፍ 8 ብትመለከቱት ገና መጀመሪያው ላይ ሲነግራችሁ ከተራራው በወረደ ጊዜ አንድ ለምጻም ቀርቦ ብትፈቅድስ ማዳን ትችላለህ ብሎ ጠየቀው። እፈቅዳለሁ ንጻ ብሎ ዳሰሰው፣ ወዲያውኑ ከለምጹ ነጻ ይላል። ከዚያ ጋር አያይዞ በቃ በሽተኞችን ስለመፈወሱ ምዕራፍ 8 ይነግራቸዋል። ምዕራፍ 9ንም ስትመለከቱት የተአምራት ክፍል ነው የምታገኙ። ብዙ በሽተኞችን እንደፈወሰ ታያላችሁ። በዛሬው ዕለት ማለትም በመጻጉዕ ሳምንት በዕለተ እሑድ የሚነበበው የዮሐንስ ወንጌል ምዕራፍ 5 ላይም ስትመለከቱ ቤተሳይዳ በምትባል የመጠመቂያ ቦታ 5 አይነት በሽተኞች ተኝተው እንደነበረ ነው መጽሐፍ ቅዱስም ይነግረን። የዮሐንስ ወንጌል ምዕራፍ 9 ደግሞ ከእናቱ ማኅፀን ጀምሮ አይነ ስውር የነበረውን ጭቃ ቀብቶ ሁርታ ሐጸብ በምጥማቀተ ሰሊሆም በሰሊሆም ውሃ ሂደህ ታጠብ ብሎ እንደፈወሰው እንመለከታለን። እና በጥቅልሉ ዝም ብለን ጠቅለል ስናደርገው በዚህ ሳምንት መድኃኒታችን ኢየሱስ ክርስቶስ የተለያዩ በሽተኞችን የፈወሰበትን የወንጌል ክፍል እያነሳን የምንማርበት ያንን ተአምራቱን የምናስብበት ሳምንት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድኃኒታችን ኢየሱስ ክርስቶስ ያደረገውን ተአምራት እንዲህ በሳምንት ከፍላ ታስተምራለች ማለት ነው። እና እዚህ ጋር አንድ በጣም አስገራሚና አስደናቂ የሆነ ታሪክና ሀሳብ ልነግራችሁ ፈልጋለሁ። ሁለት እናቶች አሉ ለሁላችንም፣ በተለይ ለኛ ለኦርቶዶክስ ክርስቲያኖች ማለት ነው። ሁለቱም እናቶቻችን በጣም የሚያሳዝኑ ናቸው።
ምን አይነት እናቶቻችን? አንድ እናት አለችን። እሷም አይኗ የታወረ አይን የሌላት ማለት ነው፣ አይነ ስውር የሆነች ጆሮዋ የማይሰማ አፏ የማይናገር እጇ የሰለለ እግሯ መራመድ የማይችል አንዲት እናት አለችን። ምናልባት ይህን ሀሳብ ስናገር እንዴ ኧረ እግዚአብሔር ይመስገን የኔ እናትስ አይኗም ያያል፣ ጆሮዋም ይሰማል፣ አፏም ይናገራል፣ እጇም ይዳስሳል፣ እግሯም ይሄዳል። ምን ማታ አውራ ነው የሚያወራ ልትሉ ትችላላችሁ። አዎ ምናልባት በሰሙ ከተረዳችሁት እንደዚያ ልትሉ ትችሉ ይሆናል። ምናልባትም እናት የሌላችሁ ሰዎች ካላችሁ ደግሞ እንዴ እኔስ እናት የለኝም ልትሉም ትችላላችሁ። ሆኖም ግን ልብ በሉ ይቺ እናት አለች። አሁን ይቺ እናት ቢርባት ራበኝ ብላ እንዳትናገር አፏ መናገር አይቻልም። ምክንያቱም ዲዳ ስለሆነች። አንስታ ቀረብ ብላ እንዳትበላ እጇ አይንቀሳቀስም፣ እግሯም አይታዘዝላት። ምንድን ነው የምናደርገው? ራበኝ ስጡኝ ብላ እንኳን እንዳትናገር መናገር አትችልም። የሆነ አደጋ ቢመጣ ከአደጋው ለመሸሽ እንዳትሮጥ አይኗ ያይም። ሲጀመርም አደጋው መምጣቱንም አታየው። ሁለተኛ በጆሮዋ እንኳን እንዳትሰማው፣ ጆሮዋ ስለደነቆረ አይሰማም አይደለ? አይሰማም። አረ ከአደጋው አትርፉኝ ብላ እንዳትናገር አፏ ይናገር። ሩጣ እንዳትሄድ እግሯ አይሰራም። አደጋ ቢመጣ የመጀመሪያ ተጠቂና ተጎጂ ይህች እናታችን ናት። እግዚአብሔር አምላካችን ከእንደዚህ አይነት በጣም አስቸጋሪ ከሆነ ነገር እግዚአብሔር አምላካችን በእውነት ይሰውረን፣ ይሰውራችሁ። ምናልባትም እንደዚህ አይነት እናት ካለቻችሁ እኔ እኮ እንደዚህ ነኝ ብላችሁ ስሜት እንዲሰማችሁ አይደለም ይሄን ነገር የምነግራችሁ። ይሄ ጉዳይ ምንድን ነው ከተባለ እንግዲህ መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌው ማለትም ሰው ሆኖ በሚያስተምርበት ወራት አይነ ስውር የነበረ ጆሮ የማይሰማ አፉ የማይናገር ፈውሷል። የማቴዎስ ወንጌል ምዕራፍ 12ን 22 ቁጥር ብትመለከቱት እንደዚያ ይነግራቸዋል። ቅዱስ ጊዮርጊስም በዘመነ ተጋድሎ አንድ መበለት ነበረችና ጆሮ የማይሰማ አፉ የማይናገር መሄድ የማይችል ሰው ልጅ ነበራት። እሱ ደብቀው ነበር ሰው እንዳያይባት። ምክንያቱም ሰዎች ካዩ ጉድ ወልዳ እያሉ ተጨማሪ ሕማም ይሆኑባታልና እንዳይታይባት። ቅዱስ ጊዮርጊስ በክርስቶስ ስም የክርስቶስን ስም ጠርቶ በተሰጠው ስልጣን እንደፈወሰው የቅዱስ ጊዮርጊስ ታሪክና ገድል ይናገራል። ስለዚህ አሁን እኔ እዚህ ጋር መናገር የፈለኩት እናት አለችን ያልኳችሁ እናታችን ቅድስት ቤተክርስቲያን ነው። እናታችን ቅድስት ቤተክርስቲያን አይኗ ታውሮባታል። ምን እያለ ነው? አይን የሚባሉት በቤተክርስቲያናችን ቋንቋ ወይም ትርጉም ካህናት አባቶቻችን አይን ይባላሉ። እንዲያውም በማቴዎስ ወንጌል አይን ታማሚ ከሆነ ሁሉ ነገር ታማሚ ይሆናል፣ አይን ጤነኛ ከሆነ ግን ሁሉ ነገር ጤነኛ ይሆናል ተብሎ ተጽፏል። እና ያንን ሊቃውንት ሲተረጉሙ በሁለተኛ ደረጃ ያደረጉት ኤጲስቆጶስህ ብለውታል፣ ሊቀ ጳጳስህ ይሉታል፣ ካህን የነፍስ አባትህ ብለው ተርጉመውታል። እና አባቶቻችን ካህናት አዕይንተ እግዚአብሔር እንላቸዋለን። የማን አይኖች? የእግዚአብሔር አይኖች። ልብ በሉ። አሁን በቤተ ክርስቲያን የሚያገለግሉ አባቶቻችን ካህናት ዘረኛ ከሆኑ የቤተ ክርስቲያን አይን ምን ይባላል? ታወረ ይባላል። በቤተ ክርስቲያን የሚያገለግሉ ካህናት ጉቦኛ ከሆኑ በቃ በገንዘብ ብቻ እያሰቡ በገንዘብ ብቻ የሚሰሩ ከሆነ ቤተ ክርስቲያን አይኗ ጠፋ ይባላል። ድሃውን አይተው እንዳላዩ፣ ሀብታሙን ደግሞ ሌላ፣ ገንዘብ የሚያመጣውን የተለየ፣ ገንዘብ የማያመጣውን ደግሞ ሌላ አድርገው ከተመለከቱት ዞር በይ ብለው ድሃይቱን የሚያመናጭቁ ከሆነ አንተ የተከበርሽ ሰው ብሎ ደግሞ ባለሀብቱን የሚያከቡና የሚያሞግሱ ከሆነ የዚህን ጊዜ ነው አይን ጠፋ የሚባለው የቤተክርስቲያናችን አይን። እውነት ነው ብዙ አይኖች አሉ ማለት መከራውን ችግሩን ተቋቁመው የቤተክርስቲያንን ተልእኮ የሚያራምዱ። በአንጻሩ ደግሞ ልክ እንደ ይሁዳ የገንዘብ ድምፅ ካልሰሙ በስተቀር የትኛውንም መንፈሳዊ አገልግሎት የማይሰጡ የቤተ ክርስቲያንን መንፈሳዊ አገልግሎት በስጋዊ ጥቅማጥቅም ደግሞ የቀየሩ ይኖራሉ። እነዚያን ነው የጠፉ አይኖች የምንላቸው፣ የታወሩ አይኖች። ምናልባትም ታላላቅ ባለስልጣንም ሊሆኑ ይችላሉ። እስከ ሊቀ ጳጳስነት ማዕረግም ሊኖራቸው ይችላል። በትክክል እግዚአብሔር በሰጣቸው ክህነት የማያገለግሉ ከሆኑ ያን ጊዜ የቤተ ክርስቲያን አይን ጠፋ ይባላል። እና ብዙ አይኖች እየጠፉ ያሉበት ዘመን ላይ ነው ያለነው እና እግዚአብሔር አምላካችን በእውነት አይነ ስውራንን እንዳበራ
አይነ ልቡናቸው የታወረባቸው እግዚአብሔር አምላካችን በመቅደሱ ለክህነት የሾማቸው ነገር ግን እንደ ፊናስ ጥቅማ ጥቅምና በሌላ የወደቁትን በዘመነ መጻጉዕ እግዚአብሔር ይፈውስልን እንላለን። በሁለተኛ ደረጃ ጆሮዎች ብያቸዋል። ጆሮዎች የደነቆሩ ብያቸው። ጆሮ መስማት ነው ስራው እንደምታውቁት። ጆሮ የተሰጠን ሁለት ጆሮ ነው። ዘቦ እዝነ ሰሚያ ለይስማ፣ መድኃኒታችን ኢየሱስ ክርስቶስ ጆሮ ያለው መስማትን ይስማ እያለ ብዙ ጊዜ ይናገራል እና በምዕመናን ይመሰላል ጆሮ። ምክንያቱም የምዕመናን ድርሻ መስማት ነው። መምህራን የሚነግሯቸውን፣ ካህናት የሚያዝዟቸውን፣ መጽሐፍ የሚላቸውን፣ እግዚአብሔር በተለያዩ ጊዜ በተለያየ ታሪክ ያጻፈውን የሚጠቅማቸውን ነገር መስማት አለባቸው። አሁን የተቸገርነው የሚናገር እንጂ የሚሰማ ጠፍቶ፣ እኔ እንደው አንድ ጊዜ ሁለት ጊዜም ደጋግሜ የማነሳው እግዚአብሔር ሁለት ጆሮና አንድ አፍ የሰጠን ሌሎች ሊቃውንት የሚያነሱት ማለት ብዙ እንድንሰማ ትንሽ እንድንናገር። በዘመናችን ግን በተለይም ይሄ ቲክቶክ ዓለም ከመጣ በኋላ መገናኛ ብዙሃን ከመጣ በኋላ ሁሉ ተናጋሪ ነው፣ ሁሉ አፍ ነው፣ ጆሮ የለም። እና አንድ መምህር ምን እያሉ ሲናገሩ ሰማሁ። በተለይ እኛ ኢትዮጵያውያን አሉ ጆሮ ባለው ሸክላ የተቀዳ ውሃ እየጠጣን ምን ነው ጆሮ አጣና። ትክክል ናቸው። እንግዲህ ጆሮ ባለው ውሃ ነው ሸክላ ነው ውሃ ተቀርቶ በገጠር የምንጠጣ አይደለ? የምንጠጣበት መጠጫው ራሱ ኩባያ ጆሮ አለ። ብዙ ነገር ነው ከጆሮ ጋር የተያያዘ ነገር ያለን እና ግን ጆሮ አልባ ሆነ። ጆሮ አልባ ማለት የማንሰማ ይነገራል አንሰማ፣ ሰባኪ ይሰብካል አንሰማ፣ ካህኑ ይናገራል አንሰማ፣ የቤተ ክርስቲያን መሪዎች በየጊዜው የሚጠቅመን ጉዳይ ያስተላልፋሉ አንሰማ። ይሄ ነው እንግዲህ የማይሰማ ጆሮ ደግሞ በመጽሐፍ እንደተነገረ ይቆረጥ ይላል፣ አደጋ ይደርሳል ማለት ለጌጥ አይደለም ጆሮ የተሰጠነና ምዕመናንም እየሰሙ አይደለም። አሁን እግዚአብሔር እንደው ለፍርድ ይሆንብን ዘንድ ወንጌል ያልተሰበከበት ቦታ አለ ለማለት ይከብዳል። በተለይ ደግሞ በከተማ ቤታችን ላይ ካስቀመጥነው ቴሌቪዥን ጀምሮ በእጃችን እስከያዝነው ስልክ ድረስ የእግዚአብሔርን ቃል ይናገራል። አሁን እንኳን ባለውበት ሆኜ በዚች ኔትወርክ አማካኝነት ድምፄን እያስተላለፍኩ በማቴዎስ ወንጌል ምዕራፍ 24 ስትመለከቱት በዛን ዘመን ወንጌል በሁሉም ዓለም ይሰበካል ተብሎ ተነግሮ ነበር። እንዲያውም ሊቃውንት ይህን ሲተረጉሙ ከእስላም ቤት ሳይቀር ወንጌል ገብታ ትነገራለች ይላል። ግን ሰዎቹ አይሰሙም፣ አልሰማን እና አሁን ወንጌል አልተሰበክ ብሎ ነው አልማር ብለን እኮ ነው እኛ የሚል ሰው ይኖራል ብዬ አላስብም። በተለይ ደግሞ በከተማ ያላችሁ ሰዎች ማለት ነው። እና ጆሮ ደነቆረ የሚብለው ቃል እግዚአብሔር ከመስማት ሰው እምቢ ሲል ነው። የሰማውን ነገር አዳምጦ ወደ ተግባር ከመሄድ ወደኋላ ሲል ደነቆረ ይባላል። ሶስተኛው አፍን አንስተናል። ዲዳ አፍ ብያቸዋለሁ። ዲዳ አፍ ብዙ ጊዜ በተናጋሪዎች ነው የሚመሰለው። ምክንያቱም የአፍ ስራ መናገር ነው። በቤተ ክርስቲያን ደግሞ በአፍ የሚመሰሉ መምህራን ሊቃውንት ናቸው። እንዲናገሩ እንዲያስተምሩ እግዚአብሔር ልኳቸዋል። በቤተ ጉባኤ ገብተው ተምረዋል። በቴዎሎጂ በሌሎችም የቤተ ክርስቲያን ተቋም ሊሆን ይችላል ገብተው የተማሩ መምህራን መናገር አለባቸው። ካልተናገሩ ዲዳ ትሆናለች ቤተ ክርስቲያን። ምናልባትም ምድራዊ ነገስታትን ፈርተው ምድራዊ የሆነ ችግር ፈርተው ወደኋላ ካሉ እንደነ ኢሳያስ በለምጽ ይመታሉ። ኢሳያስ ኦዚያን የተባለው ደፋር ንጉስ ቤተ መቅደስ ገብቶ ሲያጥን ዝም በማለቱ ምክንያት በለምጽ ተመቷል። ስለዚህ ዛሬም በሀገራችን ላይ በቤተ ክርስቲያናችን ላይ የሚፈጸመውን ችግር ተመልክተን ዝም ስንል እግዚአብሔር ይመታናል። ያን ጊዜ ደግሞ ምን እንሆናለን? ደንቆሮ ነው ማለት ዲዳ እንሆናለን። መናገር አንችልም ማለት ነው። ስለዚህ አፍ መናገር ያለበትን ነገር መናገር አለበት። እውነት ነው፣ ብዙ አፎች ይናገራሉ። ብዙ መምህራን እውነትን ፍርጥ አድርገው በአደባባይ ይናገራሉ፣ ሰይፍንም ሳይፈሩ። በአንጻሩ ደግሞ ዝም ያሉ አፎች አሉ። ዝም እንዲሉ ደግሞ የሚሰራባቸው ማለት በገንዘብ ዝም ያሉ አፎች አሉ። በስልጣን ዝም ያሉ አፎች አሉ። ገንዘብ ተሰጧቸው ማለት ስልጣን ተሰጧቸው። ስልጣን ከመሰጠታቸው በፊት በጣም ተናጋሪና እውነትን ለህዝቡ የሚናገሩ የነበሩ ዛሬ ግን ገንዘብ ላይ ሂደው ከተላተሙ በኋላ ንግግራቸውን ይቀየሩ፣ እውነትን ሐሰት ብለው ኃጢአትን ጽድቅ ነው ብለው የሚናገሩም አሉ። እግዚአብሔር አምላካችን እነዚህንም የመጻጉዕ ዘመን ነውና ይፈውስልን። አፍ ይናገራል፣ ጆሮ መስማት አለበት፣ አይን ማየት አለበት። እጅ የሰለለ ብያቸዋለሁ። እጇ የሰለለ እናት አለችን። እጅ ብዙ ጊዜ በልጆች ይመሰላል። በማቴዎስ ወንጌል ምዕራፍ 5 ላይ እጅ ብታስት ቆርጠህ ጣላት የሚለው ሊቃውንት ሲተረጉሙ እጅ የተባሉ ልጆች ናቸው።
ልጆች እንድትጸድቅ አስበህ እንዳትጸድቅ ምክንያት ከሆኑብህ የልጆችን ሀሳባቸውን እምቢ በላቸው፣ አትቀበል ይላል እና ምንድነው ሌላም በአባባላቸው ላይ ወድቀው ይነሳሉ በእጅ ዘግይተው ይከብራሉ በልጅ ይላሉ። መድኃኒታችን ኢየሱስ ክርስቶስንም አብ ልጅ እጅ የአብ እጅ ተብሏል። በሰኞ ውዳሴ ማርያም ላይ ፈነወ ለነ መዝራዕቶ ልዑለ ጥኑ ረቂቅ ክንዱን ላከልን ይላሉ እና ክንድ ብሎታል ልጅ ስለሆነ ማለት ነው። ራሱን የቻለ ትርጉም አለው። ወደ እሷ እንሂድ እና እጅ በልጆች በወጣቶች ነው የሚመሰለው። እጅ እንደምታውቁት መመከት ነው። በነገራችን ላይ አይን ላይም የተወረወረ ጠጠር እንዳያልፍ እጅ ይመክታል። ጆሮ ላይም የሆነ ችግር ከመጣ እጅ ይመክታል። አፍ ላይም የሆነ ነገር ከመጣ እጅ ፈጣን ነው። እጅ መሰረታዊና አስፈላጊ ነገር ነው። እጅ ከሰለለ ግን አይንም እንዳይጠፋ የሚከላከልለት የለም። ጆሮም ችግር ቢደርስበት ያን ችግር የሚያነሳለት የሚከላለት እጅ የለም። አፍ ላይም የሆነ ነገር ቢፈጠር ማንሳት አይቻልም። ስለዚህ እጅ በጣም መሰረታዊ ነገር ነው እና እጆች በቤተ ክርስቲያናችን በወጣቶች ይመሰላሉ። ወጣት የሰንበት ትምህርት ቤት ልጆች፣ ወጣቶች ሌሎችን በተለያየ አጋጣሚ በማህበራት የተደራጁ ልጆቻችን እነሱ እጅ ናቸው። እጇ የሰለለ ማለት ወጣቶች የሰለሉብን ማለት ነው። የቤተ ክርስቲያን ልጆች የሰለሉ ናቸው ብዙዎቹ። እውነት ነው። ብዙ ጠንካራ ልጆች አሉ፣ እውነትን የሚጋፈጡ ለእውነት የሚቆሙ ጊዜያቸውን፣ ጉልበታቸውን፣ ገንዘባቸውን ለቤተ ክርስቲያን የሰጡ መስዋዕት እስከ መሆን ድረስ የሚደርሱ ወጣቶች አሉ። ጥቂት ናቸው። ብዙዎች እጆች ግን የሰለሉ ናቸው። በጫት የሰለሉ፣ በስጃራ የሰለሉ፣ በዝሙት የሰለሉ፣ በተለያየ ነገር በዘረኝነት በጉቦ ሳይቀር የሰለሉ እጆች አሉ። እነዚህ እጆች ስለሰለሉ አይን ላይ የሚደርሰውን መከራ መመከት አልተቻለም። አይን እንዲታወር የእጆች መስለል አስተዋጽኦ አለው ማለት ነው። ስለዚህ ወጣቶች ለቤተ ክርስቲያን መቆም ካልቻሉ ከሰለሉ ቤተ ክርስቲያን እጅ አልባ ትሆናለች። እጅ አልባ ሆነች ማለት ደግሞ የደረሰው እንደ ልቡ ያደርጋታል። መከራውን መጋፈጥ አትችልም። መከራን ሁልጊዜ እንዳስተናገደች ትኖራለች። እጇ ሰሎባታል። በተለይም ይሄ ሚዲያ ከመጣ በኋላ የስድብ መንፈስ በሀገራችንና በአካባቢያችን እየበለጸገ ምስጋና እንድናመሰግን የተፈጠርን ሰዎች በተቃራኒው ቆመን ለምስጋና የተፈጠረ አንደበታችንን ለስድብ አድርገነው እርስ በርሳችን ስንጨቃጨቅ፣ ስንነዛነዝ፣ አልፎም ተርፎም ስንገዳደል እንገኛለን እና አሁንም ዘመኑ ሳምንቱ የመጻጉዕ ዘመን ነውና እግዚአብሔር በቸርነቱ ይፈውሳል። እግር ብያቸዋለሁ። እግር ደግሞ የእግር ስራው መለላቅ ነው። አይንንም አፍንም ጆሮንም እጅንም ይዞ ወደ ፈለገው አካባቢ የሚወስደው እግር ነው። እግር ካልተንቀሳቀሰ የአይን ስራ ምንም አይሰራም፣ እጅ ምንም አይሰራም። እግር በጣም ወሳኝና አስፈላጊ ጉዳይ ነው እና እግርን በመጽሐፍ ቅዱስ በቤተሰብ ተመስሏል። እግር ብታስት ቆርጠህ ጣላት የሚለው ሊቃውንት ሲተረጉሙ አገልጋዮች፣ የቤተሰብ አገልጋዮች ማለት ሰራተኛ ልስጥ ስትል ሰራተኞች አይሆንም ብለው እንዳሰጥ ካደረጉ ፈቃዳቸውን አፍርስባቸው። የእነሱን ፈቃድ ፈጽመ በዚህ ዓለም ኖረህ ኋላ ገሃነመ እሳት ከምትገባ የእነሱን ፈቃድ እምቢ ብለህ የእነሱን ፈቃድ አፍርሰ ኋላ መንግስተ ሰማያት ብትገባ ይሻልሃል ብለው በአገልጋይ በተለላኪ መስለውት እናገኛለን። ስለዚህ በቤተ ክርስቲያናችን ደግሞ በጣም አገልግሎት ላይ የበለጠ የሚሳተፉና እንዲሳተፉ ስርዓተ ቤተ ክርስቲያን ያዘዛቸው ዲያቆናት ናቸው። የዲያቆናት ስራ ተልእኮ ነው፣ ማገልገል ነው። ስለዚህ ዲያቆናት ለካህናትም አገልጋዮች ናቸው፣ ለመምህራንም አገልጋዮች ናቸው፣ ለምዕመናንም አገልጋዮች ናቸው። ምክንያቱም ልክ እግር ለዓይንም ለእጅም ለጆሮም ለአፍም እንደሚላኩ ሁሉ ማለት ነው። ስለዚህ ካህናትን ዲያቆናት እግር ከማጠብ ይጀምራል። በነገራችን ላይ በቤተ መቅደስ ከመቀደስ ጀምሮ ተልእኮ አላቸው። ለካህናት ይታዘዛሉ፣ ይለላካሉ። ስርዓቱ እንደዚያ ነው። ይሄ ለካህናት ብቻ አይደለም፣ ለመምህራንም አትሮስ ያቀርባሉ፣ መጽሐፍ ያመጣሉ፣ ምዕመናንን ወደ መምህራን ያቀርባሉ ተልኳቸውን። ይህ ብቻ አይደለም፣ ምዕመናንን ይለላካሉ። በቅዳሴ ጊዜ እንዳይተኙ፣ እንዳያንቀላፉ፣ አይዟችሁ፣ ተንሱ፣ ጸልዩ እያሉ እንዲያበረቱ። ይሄ ብቻ አይደለም፣ የታመመ ሰው እንኳ ቢኖር ሰፈር ድረስ ሂደው እንዲጠይቁ ያዘዛቸዋል ስርዓቱ ማለት ነው። ስለዚህ የዲያቆናት አገልግሎት ለካህናትም ለመምህራንም ለምዕመናንም እንዲሁም ደግሞ ለወጣቶችም ለእጅም ጭምር በሰንበት ትምህርት ቤት ወጣቶችን እንዲያገለግሉ ታዝዘዋል። ግን ዛሬ በጣም ጥቂቶች ቢኖሩ በጣም ጥቂቶች ምናልባት ገዳም ላይ አንዳንድ ቦታ ላይ ቢኖሩ ብዙ እግሮች ሰለዋል። ለካህናት አይላኩም፣ ለምዕመናን አይላኩም፣ ለመምህራን አይላኩም፣ ለወጣቶች አይላኩም።
ከዚያ ይልቅ በዘር ተቧርኖ በሆነ ጥቅማጥቅ ከሆነ ጋር ተገናኝቶ ዱላ እስከመያዝ ድረስ እኔ በጣም በሚያስገርም ሁኔታ እኮ የፌስቡኩም ሚዲያውም አጥቦ ጨርሶን የአዲስ አበባ ሀገረ ስብከት እኮ ማንም አገልጋይ ወደ ቤተክርስቲያን ሲገባ ስልክ ይዞ እንዳይገባ እስከማለት ደርሷል አይደል? ለምን ነው እንደዚህ አይሆን? ምክንያቱም ዲያቆኑ ካህኑ የትኛውም አገልጋይ እዛ ላይ ተጠመደና ተልኮውን ረሳ ምዕመኑም። ስለዚህ ምን እናድርግ ሲባል የመጨረሻ እንዲህ ውሳኔዎችና ህጎች እንዲወጡ እየተደረገ ነውና እግዚአብሔር በእውነት ያለንበት ዘመን አስቸጋሪ ዘመን ነው። እርስ በርሳችን የምንከባበርበት የምንደማመጥበት አይደለምና መከራውም እየተደራረበ ያለበት ጊዜ ስለሆነ ሁላችንም በዚህ በአብይ ጾም እየጸለይን እየጾምንም ሀገራችንንም ቤተክርስቲያንም እንዲጠብቅልን ልንጸልይ ይገባል የሚለው መልእክቴ ነው። ሌላው ሀገርንም እንዲሁ ማየት ይቻላል። አይኖች መሪዎች ናቸው። አፎች ተናጋሪዎች ናቸው። ጋዜጠኞች ሊሆኑ ይችላሉ። አንቂዎች የሚባሉት ናቸው። ጆሮ ህዝቡ ነው። እጆች ወጣቶች ናቸው። እግሮች ሀገርን የሚጠብቁ ወታደሮች ናቸው። እነዚህ ከሰለሉ ሀገር ምን ትሆናለች ማለት ነው? እነዚህ ሲታመሙ ሀገር ምንም ነገር የሌላት ማትንቀሳቀስ ትሆናለች። እና እንደ ስጋዊ ከተመለከትነው ብዙ አይኖች ታውረውብናል፣ ብዙ ጆሮዎች ደንቁረውብናል፣ ብዙ አፎች ዲዳዎች ሆነውብናል፣ ብዙ እጆች ሰለውብናል፣ ብዙ እግሮች አንካሶች ሆነውብናል። ስለዚህ ሁለት እጇ የሰለለ ሀገር፣ ሁለት እግሯ የሰለለ ሀገር፣ ሁለት አይኗ የታወረ ሀገር፣ አፏ የማይናገር ሀገር ካለችን ያን ጊዜ አደጋ ውስጥ እንገባለን። በነገራችን ላይ የቀድሞዋ ሀገራችን ኢትዮጵያ ሁለት አይኖቿ የበሩ ነበሩ። ማለትም ቤተ ክህነቱም ጠንካራ ነው፣ ቤተ መንግስቱም ጠንካራ ነበር። ስለዚህ ሁለት አይኑ ምንድነው የበራ፣ ሁለት እጆቹም ጠንካራ ነበረች ሀገሯ። አሁን ላይ ስንመጣ ግን ሁለቱም የሰለሉና የተቆረጡ የሆኑበት ጊዜ ነው። ይሄ ሁሉ የተፈጠረው ደግሞ ጆሮ መስማት ስላልቻለ፣ እጅ መመከስ ስላልቻለ፣ እግር መሄድ ስላልቻለ፣ አፍ መናገር ስላልቻለ ነውና ሁላችንም የታመመ የቤተ ክርስቲያን አካል የትኛው እንደሆን አውቀን እኔ ታመሜ ከሆነ በአብይ ጾም መፈወስ አለብኝ ብለን ራሳችንን በንስሐ እንድንፈውስ ይህንን መልእክት አስተላልፋለሁ። መጨረሻ ዮሐንስ አፈወርቅ የተናገረውን ዝብዬ እንዲሁ እንድታነቡት ጋብዣችሁ ጨርሳለሁ። ዮሐንስ አፈወርቅ ኢየሱስ ክርስቶስ ሰው በሆነበት ወራት ይላል በሽተኞችን ፈውሷል፣ ለምጻሞችንም አንጽቷል፣ አይነ ስውራንም አፍርቷል፣ አንካሶችን ቀንተው እንዲሄዱ አድርጓል እያለ በጥቅሉ ስጋዊ በሽተኞችን እንደፈወሰ ይነግረንና የልባቸው አይን የታወረባቸውን አይሁድን፣ በሐሳብ የሞቱ አይሁድን እነዚህን ግን አላነሳቸውም፣ አልፈወሳቸውም ይላል። ለምን? የስጋ በሽተኞችን ሲፈውስ ልትድን ትወዳለህ እያለ እያስፈቀደ ነው የፈወሳቸው። አይሁድ ግን ለመዳን ፈቃደኞች አልነበሩ። ከዚህ የተነሳ አልፈወሰም እያለ ይነግረናል። እና ጠቅለል ሳደርገው አሁን በእኛ ሀገር በጣም ትልቁ ተአምራት እያለ የምንደነቅበት የሆነ አይነ ስውር ሲበራ ነው አይደል? አዎ አይነ ስውር አንካሳ ሲሄድ ነው። ትልቁ ተአምር ግን እንደ ዮሐንስ አፈወርቅ ንግግር ለምጽዋት የሰለለ እጅን እንዲመጸውት ማድረግ ነው ትልቁ ተአምር ይላል። ወደ ቤተ ክርስቲያን አልሄድም ያለ እግር ወደ ቤተ ክርስቲያን እንዲሄድ ማድረግ ነው ትልቁ ተአምር ይላል። የእግዚአብሔርን ቃል አልሰማም የሚል ጆሮን የእግዚአብሔርን ቃል እንዲሰማ ማድረግ ነው ትልቁ ተአምር ይላል። የክርስቶስ ሥጋና ደም አልቀበልም፣ ስብሐተ እግዚአብሔር ጸሎት አልጸልይም የሚልን አንደበት ስብሐተ እግዚአብሔር እንዲናገር እንዲጸልይ ክርስቶስ ሥጋና ደም እንዲቀበል ማድረግ ነው ትልቁ ተአምር ይላል። መንፈሳዊ ነገር አላይም ያለ አይንን መንፈሳዊ ነገር እንዲያይ ማድረግ ነው ትልቁ ተአምር ይለናልና ሁላችንም በዚህ በታላቁ ጾም ታላቅ ስራ ሰርተን ታላቅ ጸጋና በረከት እንድናገኝ የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ተራዳይነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። እሱ የማርያም ነው ይሉኛል፣ ማን ነገራቸው አውቀውኛል።